ያንተ ቸርች የት ነው? አንተ በትምታረግበት ቆይ ቀጣይ ጥያቄ ነው። እንደዚህ የምትበጣበጥ ሰኒ ተይው። ቆይ አንተ የት ነው ህብረት የምታደርገው ቸርች ሲሲዬ? ወይ እኔ በአሁን ሰዓት የለኝም። የምርህን ነው? አሁን እናንተን አይተን ራሱ ጌታ ረድቶን እኮ ነው መስጊድ አለ ሚላችን ራሱ ሲሶዬ እኔን አትየኝ። ግን ለምንድን ነው ቸርች የማትገባው? አየን አይን ደግሞ የተፈጠረው ለማየት እኮ ነው። ስናያችሁ አይንህን አይደለም። አሁን ቲክቶኩን ትተከው ለምንድን ነው በአካል ያለ ቸርች ማትሄድም? አንተ ተገፋው ብሎ ይወጣዋል። እሱን ተው። እኔ አልተገፋውም። እኔ ሲጀመርም ተገፍቻ አይደለም የወጣሁት። ሲጀመርም እኔን መግፋት የሚችል ማንም አቅም ያለው ሰው የለም። አቅምም ብቃትም ዕውቀትም ያለው ሰው የለም። እንዲዝል ያደረጉት ሰዎች ዊኖ ኦብቪየስሊ እናቃቸዋለን። በዛኛውም ቤተ እምነት ውስጥ የሉ፣ በዛኛው ቤተ እምነት በዚህኛውም ቤተ እምነት ውስጥ የሉ። እነሱ በጣም በስፋት ህዝብን ማኒፑሌት በማድረግ የሚታወቁ ሰዎች ናቸው ቤቱ የሚገቡ። በአቋም ልንገርህ፣ በአቋም ይኸውልህ ለዛሬ ይኸው እዚህ ውስጥም ላሉ እኛ ህብረት የለንም። እኔ ህብረት አቁም ያለው ከነሱ ጋር አይደለም ግራምፓ ምናምን እያልክ አሁን አትያዝ ማለት እርሱና እኮ ባህሪ ሁላ እኮ ማች ሊያደርግ አልቻለም። ኢየሱስ ተናፍቀሃል ብሎ ስለ ሰከንድ ካሚንግ እየተወራ ኤክስኪውዝ ጠይቅ እየተባለ ዛሬ እሑድ ነው ትላለህ። በጣም እኮ የሚጣረስ ነገር እኮ ነው የምታወራው። መባስ አሁን እዚህ ገብቶ ስለ መባ ትናንትና ማታ አቶ ነጋታ ታኛው ከሰምጋ ነገር ሳይኛው አይደል? አንተ ዛሬ ብትሞትስ ምን የምታውቀው ነገር አለ? ምንም እኮ ስለራስህ የምታውቀው ነገር የለም። አሁን እዚህ ጋር ገብተህ ሰውን አቢዩዝ ከማድረግ መባ ከማለት አጥፍተሃል። ዜሮ ሌብል ነህ አንተ። መባ ተሰብስብ ስማ ማለት አንተ እኔ ስለማታቀኝ ነው። ይኸውልህ አሁንም ሰውን ስሜታዊ ለማድረግ ዜሮ ሌብል ትላለህ። ይሄ ደግሞ ያንተን ብስለትና ህፃንነትን ቁልጭ አድርጎ ነው ያሳየው። በቃ ወጥተህ ቤትን ከፍተህ ጊፍት ሰብስብ። አሁን እዚህ ጋር ርዕሱን ተመልከት ብያለሁ። አንተ ይደክሙኛል የሆነች ቀዝቀዝ ያለች ነገር እንድጠጣ ጊፍት ስጡኝ አልኩ። እኔ መሀል ልግባና ላስታርቃችሁ ዶክተር ዳኒ ከዛሬ ጀምሮ አንዴ ሰሙዬ ማነው ሲሲ ማንም ሰው አላግባብ እንዳያስወጣው ሌላ ሰው እንደማይሰደበው ሰሙም እንዳይሰደብ በቃ አለቀ። ተስማማን? አረ ዳኒ የሰሙ እኮ ቤቱ ነው እኮ ሁለቱ እርስ በርስ ተጋጭተው እኮ ነው። እሱን እኮ ሰኞ እናወራለን፣ ችግር የለውም እኮ ነገም እኮ ቲክቶክ ላይ ሁላችን አሁን ጥሩ አምልኮ ነበረ። እኔ አሁን እኮ ሰሙ ቤት እኮ ረጅም ሰዓት ቁጭ ብዬ አምልኮ ስሰማ ነበር። ቢያንስ እኔ በተለይ ስፔሻሊ አሁን ሰኒ ጊፍት ብትሰጠኝ በጣም ደስ ይለኛል። እግዚአብሔር ምስክሬ። ቆይ አንተ የማሰጠኝ እኔ ለምን ለአንተ እሰጥሃለሁ? እኔም እኮ አገልጋይ ነኝ። ስጠኝ እስኪ አንበሳ አውርድልኝ ለኔ። ኧረ ሁለታችንም አገልጋይ አይደለንም። ዝም ብለሽ ያለሽን ስጭኝ። እንደ አገልጋይ አይከብድም እንዴ? ዶክተር ዳኒ አገልጋይ ነው። በቃ አገልጋይ ማለት ዶክተር ዳኒ ነው። እኔና አንቺ ግን ምን ችግር አለ እንዴ? እስኪ አንድ ጥያቄ ልጠይቅህና እስካሁን እያየን ነበርና ለምንድን ነው በጌታ ያዱ ላንተ ሌላ ነገር ሳይሆን በጌታ ያዱ ለምንድን ነው ጊፍት የማይሰጡ? በጠቅላላ የሚሰጡ ኦርቶዶክሶች ናቸው። አንድ የወንጌል አማኝ አንድ ጊፍት እየሰጠህ እያየን አይደለምና የምጠይቀው የወንጌል አማኝን ነው። የሚሰጡ ኦርቶዶክሶች ናቸው። ጊፍት ሊስት ውስጥ ገብተህ ለምሳሌ ኤቢ ሰጥቶኛል ጊፍት። ኤቢ የቱ ኤቢ ነው? በጣም የተወደዱ ወንድማችን ኤቢ አንድ ብቻ ተው። የሰጡህ ግን ኦርቶዶክሶች ናቸው። ለማንኛውም እያየው ስለነበረ ነው። እና ይሄን ያህል የሚወዱህ ይሄው ኤቢ ማለት ሙሌም ሰጥቶኛል። አንዴ ልጨርስ። ይሄን ያህል የሰው መውደድ ለእኔ ጊፍት ሳይሰጥ እንዳታስወርደው በጌታ። አንበሳ ነው የሚያወርደው። ሲሲ አገልጋይ ነኝ አለች። አንበሳ ታወርድላቸዋለሁ ኦብቪየስሊ እናውቃለን። እና አንተ የጊፍት የመስጠት ችግር የለብህም። ያው
ለወንጌል አማኞች አትሰጥም እንጂ ለሌላው አንበሳ ስተወርድ እናውቃለን። ችግር የለውም። ቢሆንም ትልና የሰጣቸውን እያመለሱልህ ነው። ዛሬ ሁላችሁ በጣም ደስ የሚል አሪፍ ቀን ያሳለፍኩት። ጠዋት ተነስቼ ታላቁ ሩጫ ሮጥኩ እንትን አልኩ። ስለዚህ አሁን ከእናንተ ጋር ደግሞ ጥሩ ግን ቸርች መቼ ነው የምትሄደው? አቆምክ እንዴ ቸርች ሲሶ? አሁን ሰሙኔ አረቆ የሰሙኔን ለመውቀስ አንዴ በዚህ ወቀስኩክ ሳይሆን ሁሌም ቸርች ስትሄድ አይቼ አላውቅም። እና መቼ ነው ቸርች የምትሄደው? ጠዋት ታላቁ ሩጫ ስትሮጥ ነበረ። የጌታ ሩጫ እያለብህ አንተ ታላቁ ሩጫ ላይ ነህ። ሰሙ ከሌሊቱ 12 ሰዓት ጀምሮ እኮ ላይቭ ነበርክ እኮ። ከሌሊቱ 11 ሰዓት ጀምሮ አትሊስት ሲስዬ እኔ ታላቁ ሩጫን እየሮጥኩ አልነበረም። እና አትሊስት እኛ የእግዚአብሔር ቃልን እየተማማርን ነበረ። እና ከዛም በኋላ ኦልሞስት ከሌሊቱ 12 ሰዓት የሚካሄድበት ቸርች የለም። ምናልባት የሌሊት ፕሮግራም ካልሆነ በስተቀር ጠየቅነ። ለምንድን ነው አንተ ሰኒ የሆነ ነገር ወይ አይስክሪም ትስተኝ ወይ አይደለም? ቆይ ሰኒን ተዋትና ለምንድን ነው ቸርች ማትሄደው? ለኔ ስጠኝ አንበሳ። ሰኒ አንዴ ቆይ ሰኒ ለምንድን ነው ቸርች ማትሄደው? ሲሱ መቼ ነው አንተ ቸርች ሄደህ? አሁን ኖርማሊ ብዙ ጊዜ ኦርቶዶክሶች ጋር ኦርቶዶክስ ቤተክርስቲያን ስትሄድ ስንዘምር እናያለን። ኦርቶዶክሶች ጋር ሆነ ስንዘምር እናያለን። ግን አንተ ወንጌል አማኝ ነህና መቼ ነው ቸርች ሄደህ ስንዘምር የምታሳየን? አንዴ ለሾው ቸርች ይሄ ባለፈው ኦርቶዶክሶች ጋር ለሾው ነው እንዴ ስንዘምር የነበረ? አንድ ወንድማችን እንዳለ የሆነ ቦታ ቸርች ጌታ ራሱ ኦርቶዶክሶች ጋር ስንዘምር ለሾው ነው እንዴ የምዘምረው? ሲስ እንደዛ አይደለም። የኔን ነው የምልህ። ኦርቶዶክሶች ጋር ለሾው ነው የምዘምረው? እኔ እንደ ወንድም እኔ ቸርች ላይቭ ምናምን ቸርችን ተውና ከኦርቶዶክሶች ጋር የምትዘምረው ለሾው ነው አይደለ? እኔ ለሾው ለሱ ቸርች ካልሆነ ለምንድን ነው ቸርች ሄደህ ስታመሰግን ሰዎች ቢያዩክስ? ቸርች ገብቻለሁ ምናምን ብዬ ኧረ ተው ሰሙ። ቸርች ገብቻለሁ አይደለም ኮርቴል። ለምንድን ነው ቸርች ገብተህ ስታመሰግን ያላየን? ብዙ ጊዜ ከኦርቶዶክሶች ጋር ስታመሰግን ስትዘምር ምናምን ብዙ ጊዜ እናያለን። እና አንድም ቀን ቸርች ገብተህ ስታመሰግን አይተን አናውቅም። እና ለምን ስንል ለሾው ነው አልክ። ለምንድን ነው ኦርቶዶክሶች ጋር ለሾው ነው እየዘመርክ ያለው? ከቸርች ከበር ጀምሮ ብዙ ጊዜ ላይ ለቅቄ ያውቃለሁ። እንደው ንገረኝ ካልከኝ ማለት ነው። እርግጠኛ ነህ ላይ ገብተህ ታውቃለህ? እስከ ቸርች በር ላይ ድረስ? አዎ 100%። የዛሬ ስንት ዓመት? እንትና እኮ ምን አለ መሰለህ ባለፈው ዳኒ እንትና አንተና እኔና አንተ እንጨርስ። በመጣው በሰሙ ለሲሳይ ወንጌል ተሰበከ አለ። እንትና አንተ እሱን ተውና ይሄን በል። የዛሬ ስንት ዓመት ነው ቸርች ስትሄድ ላይቭ ቸርች በር ድረስ ላይቭ የገባኸው? ከኮቪድ በፊት ኮቪድ ከመጣቱ ኮቪድ ማለት ነው። እሷ በጣም ይገርማል። ከኮቪድ በፊት ከኮቪድ በኋላ ምን ሆነ ነው ታዲያ? ኮቪድ እንትን አላቻ ኮቪድ እኮ በጣም ብዙ ነገር ነው ያበላሽ። ኦኬ የኮቪዱ ነው እስካሁን ያልተስተካከለው። እስኪ ሲሳይ እሑድ መቼ ነው እሑድ ቸርች ሲሄድ የምናየው? ኧረ ስንዱ ለሰሙ ጊፍቱን ትተሽ ለእኔ ስጪኝ በጌታ። አሁን ስንዱን ተዋትና እሑድ መቼ ነው ቸርች ሲሄድ የምናየው? ደምሮ ከፍቷል። ሂዱ ከደምሮ ጋር ለምኑ። እዚህ መዝሙር እንስማበት። ቆይ ትጂዬ መቼ ነው እሑድ ሲሶዬ ቸርች የምትሄደው? ሲስን ዛሬ ወደ ቸርች እናመጣዋለን። መቼ ነው እሑድ ቸርች የምትሄደው ሲሶዬ? ኧረ ሰኒ ለሰሙ ትተሽ ለእኔ ጊፍት ሰኒን ተዋት። መቼ ነው እሑድ ቸርች የምትሄደው ሲሶ? አንተን ዛሬ ወደ ቸርች መመለስ እንፈልጋለን። ደግሞ ሰሙ ያልተመለስክ መላሽ አትሁን እንዴ? እኔ ስለተመለስኩ እኮ ነው የምነግርህ። መቼ ነው እሑድ ቸርች የምትሄደው? ሰሙ ተው። እኛ ሌላ ጥያቄ እኔ አትሊስት 3 ጊዜ ቸርች ሄጃለሁ ከመጣው ከገባው ኦልሞስት 3 ጊዜ ቸርች ሄጃለሁ። አንተ ግን መቼ ነው የምትሄደው?
ሙሌ ከታች እየጻፈልህ እኮ ነው። ተመልከት። አየህ ሙሌን ተወውና እኔ አንተን ለምን ኮሜንት ታነባለህ? መቼ ነው ቸርች የምትሄደው አንተ? እሁድ ፕሮግራም ላይ ሌላውን ጊዜ ተወሽ፣ የሥራ ጊዜ ነው እንበለውና እሁድ ቀን መቼ ነው ቸርች ስትሄድ የምናየክ? አይ ጌታ ኢየሱስ አሁን ሰሙን እኛን መከራ እንግባ። አሁን ሰሙ ወደ ርሱ ወደ ሰኔ አሁን ሰሙን ተወውና መቼ ነው የምትሄደው? እኔ እኮ አብሬ ክሊር ነው ቸርች ሲሶ ውይ ከኔ ጋር ትሄዳለህ? ያ መቼ እንሂድ? አንተ የፈለግከውን ጊዜ ቁረጥና አብሬ ቸርች መሄድ እፈልጋለሁ። በቃ ደስ ይለኛል። እሑድ የት ልምጣለህ? ኔክስት ትመጣለህ? ኦኬ እሺ። ሐዋሳ መምጣት ትችላለህ ነው? እዛ ልምጣ አይደል? ወይ አረ ሐዋሳ ድረስ ለቸርች ማይቀር ስንትና እዛ ልምጣ ነኝ። እዛ ልምጣ ጌታ ራሱ ይታዘበኛል። ስንትና ስንት ቸርች አልፌ ሐዋሳ ድረስ ይከብዳል። ምንም እኮ አይ በረከት ነው። ብትመጣም እኮ ጀስት እግዚአብሔርን ያው ከእግዚአብሔር ልጆች ጋር ያው ህብረት ልታረግ ነው የምትመጣው። ሌላ ሰው ለጭፈራ ሁሉ ይመጣ የለ እንዴ? ለጭፈራ፣ ለመዝናናት፣ ሌላ ነገር ለመሆን፣ ለኃጢአት በሆኑ ነገሮች ላይ ሰው ከሀገር አቋርጦ ይሄዳል። ቤተ እግዚአብሔር መተህ እንሂድ ብለህ ይሄን ያህል እግዚአብሔር የሚቀየምህ ነገር አይደለም። ግን በነገራችን ላይ ሲሶ እሺ ኔክስት እሁድ የት እንገናኝ? የት ቸርች እንገናኝ? አዲስ አበባ ከመጣ ችግር የለውም። የት ቸርች? ስትመጣ እኔ እናንተ እንወስናለና ለአንተ የሚመች ችግር የለውም። የት ቸርች እንገናኝ? እኔ እናንተ ቸርች ውስጥ እንድንገናኝ ነው የምፈልገው። ችግር እኔ ለአንተ የሚመች ወይ በውስጥ እናወራ ወይ ፔንቴኮስታል እንሄዳለን ወይ ሉትራን እንሄዳለን። ለአንተ የሚመች አንተ የቱ ነው የሚመችህ? ችግር የለውም። እኔ ብዙም እንትን ስለማልል አንተ የሚመችህ ነገር ሁለቱ ጋር ችግር የለብኝም። ለአንተ የሚመችህ ናልኩ ችግር የለም። ኦኬ ፔንቴኮስታልም ከፈለክ ሉትራን ማልክ ኦኬ። አንዱ ቦታ እንሄዳለን። ኔክስት ዊክ ከሲስ ጋር ፕሮግራም አለን ቸርች። ዛሬ በጣም ደስ እያለኝ ነው። ሰሙ እሱ ቸርች የለውም አዲስ አበባ ቸርች የለውም። እንመጣለን ግን የአንተ ቸርች የት ነው? አንተ በምታደርግበት ቆይ፣ ቀጣይ ጥያቄ ነው። እንደዚህ የምትበጣበት ሰኒ ተይው። ቆይ አንተ የት ነው ህብረት የምታደርገው ቸርች? ሲስዬ ወይ እኔ በአሁኑ ሰዓት የለኝም። የምርህን ነው? አይ ምሬን የለኝም በአሁኑ ሰዓት። ምን ነው በሰላም ነው? አየኋችሁ ሁላችሁንም ሳያችሁ። እኔን አትየኝ። እኔ እኮ አንተን ማየት እየፈለግኩ ነው። እኔን አትየኝ። አየኋችሁ ሁላችሁንም። እኔን ተወኝና ለምንድን ነው ሁሉም ቸርች ማትገባው? ሰሙ ባለፈው መጥተህ ወንጌል ሰበክኛል እንዴ? አንተንም ማየት አለብኝ። ስለ ወንጌል እኮ አይደለም እየጠየቅኩ ያለሁት። ለምንድን ነው እስካሁን ቸርች ወንጌል ሰብከኝ ወጥተህ እኮ የፈረስ ፊት ብለህ እኮ ላይቭ ላይ ስትል አይደለም። ለምንድን ነው የትም ቸርች ማትገባው? እግዚአብሔር ምስክሬን ይኸውላችሁ፣ ባለፈው እንደወጣ ሌላ ቤት ላይ እንዲህ እናንተን አይቶ እኮ ሰው ካልሰለመ ራሱ እኮ ተመስገን ነው እኮ ጌታ። እንዲህ ክርስትና እኮ አይደለም እኮ ጌታ። አሁን ለምንድን ነው ቆይ እሱን ተወውና ሲስዬ፣ ለምንድን ነው ቸርች እንዲኖርህ ያልፈለግከው? ቸርች አይደለም የምታስኬዱት፣ በሆነ መስጊድ ነው የምታስኬዱት እኮ። እሺ ሲስ ለምንድን ነው ቸርች የማትሄዱት? ሌላውን ነገር ተው፣ ግን ለምንድን ነው ቸርች የማትሄዱት? ቲክቶክ ላይ ስንመጣ ቲክቶኩን ተውና ለምንድን ነው ቸርች የሌለህ? ለምንድን ነው እስኪ ቸርች የሌለህ እኮ ልንገርህ እኮ ቲክቶክ ላይ መጣን። ስንመጣ ብዙ ቅዱሳንን ስናይ እንኳን ቸርች ልንሄድ አሁን መስጊድ ነው የምታስኬዱት። ጌታ ምስክርን አንተ ባለፈው ወንጌል ሰብከህ እኮ ወጥተህ እኮ ለምን ቸርች እንደማይል ነገር አይደለም። እኔ ለምንድን ነው ቸርች የሌለህ እኮ ነው የምልህ ሲሶዬ። ኧረ ሙሌ መካነ ኢየሱስ ጉለሌ መካነ ኢየሱስ ያደግኩባት ቤቴ ናት እኮ ቤቴ ናት እኮ። ለምንድን ነው እሺ ካደግክበት ለምንድን ነው የማትሄደው? ህብረት የማታደርገው እዛ ጉለሌ መካነ ኢየሱስ ምን ያደርገኝ? አሁን እናንተን አይተን ራሱ ጌታ ረድቶን እኮ ነው መስጊድ አለ ሄዳችን ራሱ። ሲሶዬ እኔን አትየኝ፣ ግን ለምንድን ነው ቸርች የማትገባው? ምን እናድርግ? አየን አይን ደግሞ የተፈጠረው ለማየት እኮ ነው። ስናያችሁ አይንህን አይደለም። አሁን ቲክቶኩን ትተከው ለምንድን ነው በአካል ያለ ቸርች ማትሄደው? አሁን የእናንተ ህይወት ቸርች አያስኬድም። የእኛን ህይወት ተወውና አሁን የምንጠይቅህ ስለ ራስህ ህይወት ነው። ለምንድን ነው ቸርች ማትሄደው እስከዛሬ? እኮ
እኮ ያልሄድኩበት ምክንያት እኮ እየነገርኩ እኮ ነው። ድሮ ስመ ቸርች ሄድ ነበር። አሁን ያልሄድክበትን ምክንያት አሁን እየነገርን ያለ ነው። እዚህ ላይ ያለነውን ተወንና እየጠየቅን ያለ ነው። ለምንድን ነው አንተ ያደክበት ጉለሌ መካነ ኢየሱስ እማትሄደው? ለምንድን ነው ህብረት ማታረገው? ለምንድን ነው እየጠየቀኝ ያለው? አሁን ለምሳሌ አንተ እኮ ቲክቶክ ላይ አይደል ያለ ነው። እኔ ደግሞ ልክ ስመጣ ቲክቶክ ላይ አንተን የአንዳንዶች እዚያው ዕቅበተ እምነት እንሰራለን የምትሉ ሰዎች ሳያችሁ እኔን ተወኝ። መጀመሪያ በአንተ ቤተ እምነት ውስጥ አይደለሁም። ገብቶሃል? አሁን እኔን እንደ ኤግዛምፕል ልታነሳ አትችልም። እና አሁን የምጠይቅህ ለምንድን ነው ጉለሌ መካነ ኢየሱስ ህብረት ማድረግ ያቆምከው? ነው የጉለሌ መካነ ኢየሱስ አስተዳደር ወይም ሊደር ቲክታክ ላይ ቁጭ ብለን እንትን ሲላየኸው አንተን እንዳላይ እኮ አንተን አሁን ከማያቸው ውጭ ኤግዛምፕል እንዳላረግ አንተ ራሱ ባለፈው መጥተህ እኔን ተወኝ ሲሶ። እኔ ገና እንግዳ ነኝ። እኔ አዲስ ነኝ። እኔን ለምን አትተወኝም? እኔን ትተኸኝ ስለ ራስህ ህይወት ነው የጠየቅን። ለምንድን ነው ጉለሌ መካነ ኢየሱስ ህብረት ማድረግ ያቃተ? አሁን ትልቁ ችግር ምን መሰለ ሲሶ፣ አንተ አሁን ስለ ራስህ አሁን ስለ ጸጉርህ ስጠይቅህ ጥፍሬን አልተቆረጥኩም እያልክ እየመለስክልኝ ነው። እኔ ለአንተ ሞዴል ልሆን አልችልም። እኔ ገና አዲስ ነኝ። እኔ አሁን ብዙ ሰዎችን እያየሁ ነው። ፕራክቲካሊም ቲዮሎጂካሊም ብዙ ሰዎችን እያየሁ ነው። እና አሁን የምጠይቅህ አንተ ጉለሌ መካነ ኢየሱስ ለምንድን ነው ሄደህ ህብረት ማታረገው? ማድረግ ያቆምከው ለምንድን ነው? የቲክቶክ የጉለሌ መካነ ኢየሱስ ሊደር ቲክታክ ላይ አለ። ሰሙ የመስማት አቅም ካለ ልንገርህ። ቲክቶክ ላይ ስመጣ ቲክቶክ ላይ መጣሁ። ሁላችንም ሲያቀብጠን ቲክቶክ ላይ መተን ቲክቶክ ላይ ያለውን ክርስትና ስናየው የመሬቷ ቸርች መሄድ አስጠላን። ትሳደባላችሁ። ተወን እኛን ትሳደብ እነሱን ተዋቸውና የነሱ እነሱን ተዋቸውና ክርስቶስ አይደለም የተሳደበው? የተሳደበው ሰው ነው አይደለም? ሰው ነው ሰው ነው የምትከተለው? ክርስቶስን ነው የምትከተለው? ሲሶ ሰው ይሳደባል ብለህ ክርስቶስን አልከተልም ትላለህ? ኧረ ሰሙ ቸርች ሂድ ብለህ እንዳትመክረኝ በጌታ። እኔ ቸርች ሂድ አትሂድ አይደለም። ለምንድን ነው ቸርች መሄድ ያቆምከው ነው ጥያቄ። አይደለም እኮ አንተ ቸርች ሂድ ብለህ ልትመክረኝ ባልሆነ ብዬ እኮ ነው። እኔ እየመከርኩህ አይደለም። ህብረት ማድረግ ለምንድን ነው ያቆምከው? ነገርኩህ እንዴ። ምክንያት የማዳመጥ አቅም የለም እንዴ? ስመጣ ሳያችሁ ህይወታችሁ ቲክቶክን ትተከው የሰውን ህይወት ተወውና ከእግዚአብሔር ጋር ተጣልተሃል። ባይዘቤ እንዴ ከምን እሺ ቤተ ክርስቲያን የእግዚአብሔር ቤት ናት አይደል? እግዚአብሔር ቤት ናት። የእግዚአብሔር ቤት ሰው ተሳደበ ብለህ አልሄድም ማለት ትችላለህ? አንተ ተገፋው ብለህ ይወጣዋል። እሱን ተው። እኔ አልተገፋውም። እኔ ሲጀመርም ተገፍቻ አይደለም የወጣሁት። ሲጀመርም እኔን መግፋት የሚችል ማንም አቅም ያለው ሰው የለም። አቅምም ብቃትም እውቀትም ያለው ሰው የለም። ግን አሁን የምጠይቀኝ አንተን ነው። አትሊስት እኔ በፊት ህብረት አደረግ ነበረ፣ ይሄድ ነበረ። ግን አሁን ያን የምጠይቀኝ ያንተን ህይወት ነው። አንተ እግዚአብሔር ቤት ናት ብለህ ከምትከራከረው እኮ ተገፋው ብለህ እንደወጣሁ ወዳጄ፣ እኔ ስላላመንኩ ነው የወጣሁት። አሁን እኔን ተወኝና አንተ ሰው ሰደበኝ ብለህ እግዚአብሔር ቤት መሄድ አቆመሃል ወይ? ታቆማለህ ወይ? ጥያቄ መልስ። አሁን ስለ ራስህ ስትጠየቅ አሁን ስለ ሌላ ነገር አታወራ። ቀጥል። አሁን ምን ልመልስልህ? እኔ እኮ ሰምጉራ እግዚአብሔር ቤት ሰው ሰደበኝ ብለህ መሄድ ለምን አቆምክ? ነገርኩህ እኮ ሳያችሁ እዚህ ቲክቶክ ላይ። እስቲ አንተ ለምሳሌ አሁን ምን አለ መሰለህ፣ እኔን ሳያችሁ አትበለኝ። እኔን አስወጣኝ እና እምጠይቅህ ሰው ተሳደበ ብለህ ቸርች መሄድ ለምን አቆምክ? ቤቱ የእግዚአብሔር ቤት ከሆነ ሳያቸው ልበለሽ። ሳያቸው አንተን አያካትትማ። ኦኬ ቀጥል። ስታያቸው እሺ። አሁን እዚህ ቲክቶክ ላይ ያሉትን አብዛኞቹ ክርስቲያኖች ስናያቸው አይደል ራሴ ስለሆነ ሳያቸው አንደኛ ቀኑን ሙሉ እሑድ ላይ ብዬ ከፈታችሁ ከቸርች አስቀራችሁን። አንድ ሁለተኛ ህይወታቸውን ሳያቸው እንደዚህ ከሆነ በቃ ማለት እነዚህ ሰዎች ወደ ቤተ ክርስቲያን ሳይሆን ወደ መስጊድ ነው የሚገፉት ብዬ እንትን ዳይላማ ውስጥ ገባው። ሰሙኝ። አሁን ቤተ እግዚአብሔር የምንሄደው ለምንድን ነው?
ታያችሁ ሳኔ አሁን አንተን እኮ የኔን ነው አይደል? አይቶ አይደለም ቆይ ሲሲ እኔ እንዲገባኝ ነው ወይ እኔ አብሬክ መስጊድ ልሂድ? አይ ቆይ ወይ አብሬክ መስጊድ ልሂድ አሊያም ደግሞ ላቆም ቤተክርስቲያን ምን ሄዶ ለምንድን ነው? እንዲገባኝ ነው አሁን እየጠየኩክ ነው። ቤተክርስቲያን ምን ሄዳ? አዎ እግዚአብሔርን ለማምለክ ነው። እግዚአብሔርን ለማምለክ እንጂ ቤተክርስቲያን ሰው ለማየት አይደለም እንሄደው አይደል? አረ እግዚአብሔርን ለማምለክ ነው የምንሄደው። ታዲያ እግዚአብሔርን ለማምለክ የምትሄድባት ቤተክርስቲያን ሰው አይቼ ቀረው ስትል ሰው አይታዘብህም? አይ እናንተን አላችሁ አይኔን ጋር ይሄንን እይታ እንዳላይ እኮ አይኔን ጋር ረዳችሁት። አሁን ይሄንን እግዚአብሔርን በንጽህና እንዳላየው እግዚአብሔርን እንዳላየው አይኔን ጋር ረዳችሁት። ምን እናድርግ ታዲያ? ሰሙኝ። ኦኬ እግዚአብሔርን እንዳታየው አይንህን ጋረዱብክ። በጣም ነው የሚገርም። እግዚአብሔር የሚጋረድ አምላክ ነው። ወቆይ ሲስዬ እኔ እኮ እንዳቅ ነው እኔ አዲስ ክርስቲያን አይደለሁ እየጠየኩ ነው። እግዚአብሔር የሚጋረድ አምላክ ነው እንዴ በሰዎች? ረጂቴ ድረስ ረጂቴ እስቲ አንድ 5 ደቂቃ እስቲ ለማንኛውም አንድ መለስ እስቲ በቃ ስበከኝ እስቲ። አይ አይደለም እግዚአብሔር የሚጋረድ አምላክ ነው ወይ? እኔ እኮ እንድትሰብከኝም ጭምር ነው። አሁን እኔ እንድታስተምረኝ ነው የምፈልገው። እግዚአብሔር የሚጋረድ አምላክ ነው? አይ በፍጹም የሚጋረድ አይደለም። እንዴት እግዚአብሔርን ሰው ጋረደብኝ ትላለህ? ወንድሜ ዋናው አለ እኮ አንተ ተጋርዶብህ ሰዎች ገፉኝ ብለህ እኮ ዋናው አንተ እኮ አለ እኮ። እኔ አልወጣሁም ይለሲስ እኔ ሰው ገፍቶኛ አያውቅም። እሱን ያንተ ጓደኞች የራሳቸውን ለማጽናናት ነው የሚሉት። እኔ ማንም ሰው ገፍቶኛ አያውቅም ሲሶ። እኔ አሁን የምትጠየቀውን አንተ ይላ አሁን እኔ ያለሁት የአንተ ቤተ እምነት ተቋም ውስጥ ነው። እኔ የምጠይቅህ አሁን ስላለሁበት ቤተ እምነት ከዚህ ቀደም ስለነበርኩበት ቤተ እምነት አይደለም እየጠየቅኩ ያለሁት አንተ ጋር መጥቻለሁ ኦሬዲ። ስለዚህ አንተ ጋር መጥቼ አንተ ጋር ያለውን ስፒሪት አንተ የምትከተለውን አምላክ እከተላለሁ ብዬ ነው የመጣሁት። ስለዚህ እየጠየቅኩ ያለሁት እንድታስተምረኝም ጭምር ነው። ገብቶሃል አይደለ? እንድታስተምረኝ ጭምር ነው እየጠየቅኩ ያለሁት። በጣም አም ሶሪ እንትን በላ እንትን ማለት ይችላል እና አሳድጋለሁ ብዬ ነው። እና እስኪ ምከረኝ ሲስዬ። ይቅርታ ሲሶ ቪዲዮውን ሳላስበው ነው እንትን ያለው። አይ ችግር የለውም ሰሙዬ። አሁን እኔ የገባሁት ይኸውልህ ስለ እሑድ ቸርች ሰዎች ለምን ይሄዳሉ አይሄዱም ለማለት። አይ እሑዱን አይደለም አሁን እኔ የጀመርነውን እንጨርስና ሲሶዬ፣ እኔ አሁን አንተ በቃ ጀስት በጣም ሲኒየር ነህ፣ በጣም ብዙ ቆይተሃል፣ ያደግከውም በዚሁ ቸርች ውስጥ ነው። ስታድግ ይሄን ያህል እድሜ ድረስ እዚህ ያለበት ደረጃ እስክደርስ ድረስ መቼስ ያሳደገ እግዚአብሔር ነው አይደል እንዴ? ይሄን ያህል እድሜህን እግዚአብሔር ሲያሳድግ ቲክታክ ላይ የሆነ ግሩፕን አይተህ እግዚአብሔርን ቤትህን ትቼ መስጊድ ሄዳለሁ እንድትል አይደለም አይደል? በቤቱ እንድትጸና ነው አይደል? አይደል ሲሶ? እስኪ እኔ በቤቱ እንድጸና ምን ትመክረኛለህ? አይ መጀመሪያ አንተ በቤቱ እንድትጸና የአንተ ራሱ ክርስትና እውነት መሆኑን ካወቅኩ እመክርሃለሁ። አይሻልም? ስሙ እኔ አሁን እኮ ለእኔ አሁን የምር ክርስትና የእኔ ክርስትና እውነት ይሁን ሐሰት ይሁን ዩ አር ናት ክርስቶስ ዩ አር ናት ክራይስት። በነገራችን ላይ እኔ መጣሁ አንተ ጋር ምንም ልቡ እኔ ነገርኩህ እኮ እኔ ቤት እኮ ወንጌል ሰብከህ ወጥተህ እኮ እኔ የተናገርኩህ ቪዲዮ ልክፈት ያንተን ቤት ምናምን አይደለም። እኔ አዲስ ክርስቲያን ነኝ። ምናልባት ቪዲዮ ልክፈት አንተ ያልኩህ ሲሶ የለ በጣም ብዙ ሲሶ በደንብ ሰማ። ከኔ ቤት ወጥተህ የተናገርከውን ስድቦች ልክፈታ ሲሶ በደንብ ሰማ። እኔ ሲጀመርም አልሰደብኩም። ትፈቅድልኛለህ ልክፈታው? በቃ ካኖኒ ይቅር ወደ መጥፎ ነገር ስለሆነ እኔ ሌላ ነገር አይደለም ያለ ሲሶ አይ ኖርማሊ አንድ የለ ቆይ በደንብ ሰማ ሲሶ። ጓደኞችህ እኛ ኦርቶዶክሳውያን ድምጽ እያቀናበሩ ድምጽ እየቆረጡ ምናምን በጣም ቪዲዮ እየሰሩ ነው። ኦልሞስት አንተ ስትናገር እኔ ሪከርድ ያደረኩትን እኮ ነው። እኔ ሪከርድ ያደረኩትን ሲሶ አንተ ላይቭ ላይ ነበር። ቆይ ሲሶ አንዴ አሁን እሺ እሱ ሰሙ ተሳስቷል ብለህ የምታስብ ከሆነ ትፈቅድልኛለህ? ልክፈታው? ክፈተው፣ ቪዲዮ ክፈት። እሺ ግን አንተ ሪከርድ ያደረከው ክፈት። አንተ ሪከርድ ያደረከው ከመጀመሪያ ጀምሮ ክፈት። እሺ እንግዲህ እያልከን ነውና ከመጀመሪያ ጀምሮ ክፈትልን። አንተ ቤት ከነበርንበት ጊዜ ጀምሮ አንተ ቤት አይደለም ወጥተህ ካናን ጋር የነበረውን የምከፍተው
ከአንተ ቤት እንደወጣው የራስ ቪዲዮ መሆን አለበት። አይደለም የኔ ቤት አይደለም ሌላ ቤት የራስ ቆይ ሲሶ አንተ ሪከርድ ያደረከው ቪዲዮ መሆን አለበት። ሪከርድ መደረጉን እያሳየህን መሆን አለበት። ሪከርድ ያደረኩት ከስልኬ እኮ ታሳየናለህ እኮ ሪከርድ መሆኑን እያሳየህን ነው የምትከፍተው። እንግዲህ ሪከርድ መሆኑን እያሳየው አዎ ሪከርድ መሆኑን እያሳየው። ለምንድን ነው የሚከፈተው? ለምን እንደሚከፈተው ሲጀመር ይከፈትልህ ወይ ነው አሚንታ ይከፈትልህ። ቆይ አይደለም አንዴ ስልክ ቆይ ሲሶዬ ግን አንድ ጥያቄ ልጠይቅህ። ቆይ አንዴ በሌላ ስልክ ልግባና ከዛ እንትን እንላለን። በሌላ ስልክ ልገባ ነው? ኖ ይሄኛውን ወጥቼ እዚህኛው ስልክ ላይ ስላለ ነው ሪከርዱ። እሺ እዚህ ስልክ ላይ ያለው ኦኬ። ፕሮፌት ሲስ በሚለው አካውንት ነው? በዛ እመጣና ከዛ እንትን ትለኛለህ ነው። ኦኬ ፕሮፌት ግን ፕሮፌት ነክ በዛውም ነግረህኝ። ፕሮሲስ እንጂ ፕሮፌት አይደለም እኮ። ፕሮፌት ሲስ የሚለውን አብሪቬሽን ፕሮ ያልከው ፕሮፌት አይደለ ነው? ሌላ ፕሮሚል ሌላ አለው። አንድ ልክፈትልህ ሰሙዬ። ቆይ አንዳንድ እኮ ተቀላቅሎ መውጣት ይችላል አይደል? መታጠብ ይችላል። ስለዚህ እስከዛ ስልክ ስቀየር እናንተ እሺ በቃ አይ በነገራችን ላይ ዛሬ ሲስ ያው ጥሩ ነገር ያደርጋል ብለን ተስፋ እናደርጋለን። ወይ ያርመናል ወይ እናርመዋለን። ያው እግዚአብሔር ሲስንም ስለሚፈልገው የእግዚአብሔር ቃል ምን ይላል መሰላችሁ? ከማይመቹ ሰዎች ጋር በማይመች አካሄድ አትጠመዱ ይላል። እና ብዙ ጊዜ ስናየው ለወንጌል እንቅፋት ከሆኑ ሰዎች ጋር በስፋት ብዙ ጊዜ ስለምናየው ነውና ስለዚህ የሚመቸውን አካሄድ እንዲመርጥ ነው ሁላችንም ኃላፊነት ስላለብን። እና ብቻ አስቸጋሪ ነው። አንዳንድ ጊዜ ምን አለ መሰላችሁ የሰው ልጅ ክርስቶስን ማየት ካልቻለ ሁል ጊዜ መዛኝ ነው የሚሆነው። ሚዛን ይዞ ነው የሚዞረው እና ሚዛን ይዞ ሲዞር ደግሞ በሱ ሚዛን ልክ ነው ያው ሰውን ኢቫሉዌት የሚያደርገው። በየቀኑ እንስታለን፣ በየቀኑ በኃጢአት እንወድቃለን፣ በየቀኑ እግዚአብሔርን ልናሳዝን እንችላለን። ነገር ግን በየቀኑ ያልገፋን፣ በየቀኑ ያልተወን፣ በየቀኑ ፊቱን እንድናይ እድል የሰጠን አምላክን ነው እየተከተልን ያለ ነውና ኢየሱስ ይመጣል ብለን ተስፋ እናደርጋለን። ያው የዛን ቀን እርግጠኛ ነኝ ማንም ሰው አልሰደበው። ማንም ሰው ምናልባት ጓደኞችክ ምናልባት በጣም ቮይስ እንትን ድምጽ የኔን ድምጽ በጣም እያቀናበሩ በጣም እየሰሩ ነውና ሲስ ምናልባት እነሱ የሰሩልህን ቪዲዮ ይዘህ የምትመጣ ከሆነ በየቀኑ ከመቶ በላይ ቪዲዮ እየሰሩ ነው። እኔ በአቋም እየነገርኳቸው ያለው ምን እንደሆነ ታውቃለህ? በአቋም እየነገርኳቸው ያለው እኔና እናንተ ከዚህ በኋላ በምንም አንገናኝም፣ እኔ ክርስቲያን ነኝ እያልኳቸው ነው። እና ለዛ ነው ሲስዬ፣ ሲስ እንጠብቀሃለን። አንዱ ያንተ ነው። ሰሙ ዋሽቷል እኮ ባለፈው ቸርቹ ደግሞ እንትና ምንድነው እሱ መካነ ኢየሱስ አልነበረም ሲለኝ ነበረ፣ ሌላ ቸርች ነበረ። ዛሬ ደግሞ ቀይሮ መካነ ኢየሱስ ሙሉ ወንጌል ላይ ነው ያለው። ሙሉ ወንጌል ላይ ሙሉ ወንጌል ዛሬ ከየት አምጥቶ ነው መካነ ኢየሱስ ያለው? አሁን ሰሞኑም በሚደረግ እንትን ስር ተደብቆ ስላለ ወደ መካነ ኢየሱስ ገባ። በየቀኑ ቸርቹ ቅድም ፖለቲካ ሊሰራ ነበር የፈለገው መካነ ኢየሱስ ሉተራን የትኛውም እያለው ነበርና ባይዘው ሰሙዬ ልጁ ምስር ምግብ ካሳየው የትም ነው የሚሄደው። ምግብ ካሳየው የትም ሄደ፣ የትም ድግስ ሄደ። እና ከዚህ በፊት ሰምታችኋል። ቆይ እስኪ ዝም በል አንተ ደግሞ ላውራ። ኢዮብ ዘሚካኤል ትምህርት ያጋንንት ነው ሲለው ለምን ሀሳብ እንድሰጥ አይደል የገባው? በሌለበት አታውራ።
እስኪ ዝም በል አንተ ደግሞ አንተም ያው ነህ እባክህ አንተም ያው ነህ ዝም በል ሚውት አድርጋ ቤቴን ከፍቼ መጮህ እችላለሁ እኮ ምንድን ነው ለምን ይዋሻል አንተም የእሱ ቢጤ ስለሆንክ ነው ባይዘው ሄኖክ ያውራ ሄኖክ ባለፈው ሙሉ ወንጌልኛ መስጠት ችግር የለውም ኖ ሲሳይና ሰሙ ብቻ ያውሩ ሌሎቻችሁ አትረብሹ ጥሩ አይደለም በቃ ሲሳይ የወንጌል አማኝ ነኝ እያለ ነው አይደል ቆይ እና መካነ ኢየሱስ አንድ ቀን ሌላ ቸርች መናገር አለበት እንዴ በየቀኑ ነው እንዴ ቸርች የሚቀያየረው እሱ ብቻ አይደለም አሁን በሰሞነኛው ጉዳይ ሉትራን ያልሆኑ ሰዎች ራሳቸው ሉትራን መስለው መጥተዋል ነገር ግን ለአሁኑ ሲሳይ ሲመጣ ከሰሙ ጋር ያውራ የማይሆን ነገር አትስሩ እሱ የማይሆን እንኳን አይደለም የሰራ ነው በየትኛው ቸርች ውስጥ ነው በፊት ዛሬ መካነ ኢየሱስ አለ ባለፈው የትኛውን እኛ የሚያገባን ነገር የለም ጎበዝ እንዴ እሱ ሲመጣ ሰሙ ጋር ያውሩ ተው አንዴ ምን መሰላችሁ በነገራችን ላይ በጣም ክሊር እንዲሆንላችሁ እንፈልገው ሰውን ማትረፍ ነው ያው ሲሶም እግዚአብሔር ከረዳው ምናልባት ዛሬ ይመጣል ምናልባት ይሄ ልቡ እንዲዝል ያደረጉት ሰዎች we know obviously እናቃቸዋለን በዛኛው ቤተ እምነት ውስጥ የሉ በዛኛው ቤተ እምነት በዚህኛው ቤተ እምነት ውስጥ የሉ እነሱ በጣም በስፋት ህዝብን ማኒፑሌት በማድረግ የሚታወቁ ሰዎች ናቸው ቤቱ የሚገቡት ህዝብን ማኒፑሌት የሚያደርጉና በፊትም አንፈርድበትም አንዳንድ ጊዜ ምን አለ መሰላችሁ የሰው ልጅ ለገዛ በመዲያን አንዴ የሰው ልጅ ለገዛ አንተኑ ተላልፎ የሚሰጥ ከሆነ ትንሽ ከበድ ይላልና እሺ ቆይ ሲሰል እንትንም በለው ቆይ ሲሰን እናስገባውና እና በጣም መጠንቀቅ አለበት ለገዛ ፍቃዳችን ተላልፈን የምንሰጥ ከሆነ በጣም ከባድ ነው ሲሶ ሪኩዌስት ላከ እንተነ ፕራይቬት ነው እንዳንሰብክ ሪኩዌስት ላክ አይ ሲሳይ ብቻ ቢገባ ጥሩ ነው ሲሳይ መግባት ከፈለገ ሲሳይ ይግባ ሪኩዌስት ካላክ አንተን መሳብ አንችልም ሲስ ፕራይቬት ነው አካውንት ሲስ ሪኩዌስት ላክ አንተን ገስት ውስጥም እያየነህ አይደለም ሪኩዌስት ካላክ አንተን መሳብ አንችልም እየጠበቅንህ ነው ሲስ መሳብ የምትችሉ ካላችሁ ሳቡት ሪኩዌስት እየላከልን ነው ፕራይቬት ነው መሳብ አይቻልም ሲሶ ካለ ምናልባት ታች ካለ ገስት ላክ እኔ መውረድ እችላለሁ አይ ለመውረድ አይደለም አካውንቱ ፕራይቬት ነው ለዛ ነው ኦኬ ሄኒ ሰምተው ነው ምን እንዳለ ጊፍት ስጭኝ አለ ይሄ የወንጌል ጸረ የሆነ ሰውዬ አባቶች በመጋዝ የተቆረጡበት ሄኖክ ለምን ዝም አትልም አንተ ሄኖክ ለምን ዝም አትልም ሰውን ያስወርዳል ሰሙ አንድ በለው እንጂ ለምንድነው ያስወርዳል ሐሳባችንን ገልጣለን እስካልስ ዝም በል አንተ ራስህ ያው ነህ አስገቡት በቃ ሰሙ ያወራል ከሲሳይ ጋር ሌሎቻችሁ ተው አሁን የኛ ጮት እኮ የሲሳይን ህይወት አይቀይርም እኮ የወንጌል ጠላት የወንጌል ማለት ነገር አይደለም እኮ እንዴ ሰውን እኮ በፍቅር ነው እንጂ ማቅናት የምንችለው አንተ የወንጌል ጠላት አንተ እንትን እያልነው አይደለም እንደዛማ አስቸጋሪ እኮ ነው በቃ ሰሙ ጥሩ ጀምሯል ከሰሙ ጋር ያውሩ ባካችሁ ተው ተረጋጉ እንዴ ተረጋግታችሁ አውሩ ሰውን መሳደብና ማዋረድ እኮ ቀላል ነገር እኮ ነው በቃ ሰሙ ጥሩ ጀምሯል ሲሶ ከታች ካለና ግን ሌላ የፖለቲካ ቪዲዮ አመጣለሁ ምናምን የምትለው ምንም የትም ማስገድ ነገር ሄኒ አይደለም እንትን ቪዲዮን ያምጣና ቪዲዮ እስኪ ኖርማሊ ሲስ አንተን ማንንም ሰው አልሰደበህም በሳቱ ያው ተሰድብ ያለው እኔ በራሴ ስልክ ይሄ ጎረምሶችክ እነዛ ጎረምሶቹ እኚ የትኛውንም ቤተ እምነት የማይወክሉ በዙሪያ ያሉ ሰዎች እኚ ድምጽ እያቀናበሩ ምን ይያሉ እሱን ካለ እሱ ጋር ተሳስተሃል ኢቨን ጧት እንኳን እኔና ዜድ ስንማማር የነበረውን ቪዲዮ እንዴት አርገ እንደቆረጡ ታይታችኋል ልከንላችኋልና
ዜድ ለሲሳይ የተናገረውን ቆርጠው ለኔ እንደተናገረ አድርገው የሆነ ደግሞ የሆነ ልጅ ማን ቤት ነው ቡሽቲ ምናምን እያለ ሲሳደብ የነበረው ቡሽቲ ሲል የነበረው ልጁ ነው። እኔ እንደውም ምንም አልተናገርኩትም ነበር። በኔ ድምጽ ቡሽቲ የኔ ድምጽ እንዲል አድርጎ ቪዲዮ ሰርቶ ምናምን በጣም ብዙ ነገር እያደረጉ ነው። እና ይሄ አሁን እዚህ አሉ አሁን የሆነ በሲሳይ ዙሪያ ያሉ የኦርቶዶክሳውያን ግብርም ስለሆነ ሲሳይ ከነዚህ ህይወት ብትማር ደስ ይለኛል። እነዚህ ለሰውም ለእግዚአብሔርም የማይመቹ ሰዎች ናቸው። ዙሪያ ያሉ የሚያጨበጭቡልህ ጎበዝ ጀግና ምናምን የሚሉ እንዲህ አይነት ሰዎች ናቸው። እኔ ደግሞ በአቋም ልንገርህ፣ በአቋም ይኸውልህ ዛሬ ይኸው እዚህ ውስጥም ላሉ እኛ ህብረት የለንም። እኔ ህብረት አቁም ያለው ከነሱ ጋር ሲጀመር በምንም ከነሱ ጋር አይደለም ጊዜ ሰጥቻቸው ላወራቸው ይቅርና ሁላችሁ ከመቶ ምናምን በላይ ሜንሽን የሚደረግ ቪዲዮ አለ። እነዚህ የአእምሮ ድኩማን የሆኑ ሰዎች እንዲያደርጉልኝ እንዲሆነ ምናምን ፎቶ አካንገት በላይ የቆረጡ እንትን ሌላ ነገር እያደረጉ ምናምን ኦልሞስት በዚህ ዘመን ሆነ እንዲህ አይነት ነገርን በእንዲህ አይነት ነገር ልክ እኚህ ኦርቶዶክሶች እንደሚያደርጉት እታለላለሁ ምን እሸወዳለሁ የምትል ከሆነ አም ሶሪ እና ስሪትክ እነሱ ባይሆኑ አይደለም ለአንተ ይቀርና ለኦርቶዶክሳውያኑ እንኳን የሚበጁ አይነት ሰዎች ስላልሆኑ ማለት ነው። ምክንያቱም ገንዘብ የሚሰጣቸው ከሆነ ምንም ነገር ስለሚሆኑና ምንም ነገር ስለሚያደርጉ ስለዚህ ሲስ ለዛ ነው አንተ ራስ ሪከርድ ያደርገው አንተ ቤት እኔ ቤት አንተ አልተሰደብክም። ሲጀመርም አይደለም እኔ ልሰድብህ ይቀርና ሌሎች እንኳን አልሰደቡክም። ሌሎች አልሰደቡክም። ይሄው እዚሁ አለን አይደለ? ሐሳቡ ላይ ተነሳ፣ ሐሳቡ ላይ ሐሳብ ሰጠን። ከዚያ በኋላ ወደ መዝሙር ነው ነው አየህ ያልመጣው ለምን መሰለ? ጎረምሶቹ እኚህ 7ቱ ጎረምሶች የሚከፍሏቸው አሉ አይደለ? እነሱ ፌክ ቪዲዮ አቀናብረው ስለላኩልህ ነው አንተ ስልክ የጠፋኸው እንጂ ትገባ ነበር። ሲጀመር ስላልሰደብንህ ማለት ነው። የቱ ጋር ነው ሲስ ሪኩዌስት የላከው? በነገራችን ላይ ይኸውላችሁ በጣም ውሸታም እንደሆኑ እናሳያችሁ። እኔ ከነማን ጋር ህብረት እንደምታረግም እናሳየ። ተመልከቱ እንግዲህ ይኸውላችሁ ሪኩዌስት የላኩትኝ ቤት ከፍቷል። ተዋል ቤት ከፈተ አይሉ ለጠፈላችሁ ነው። ይሄው እዚህ ጋር ምንድነው እያሉ ያሉት? ሪኩዌስት ጠይቋል ለምን አታስገባውም ይላሉ። እንግዲህ የቱ ጋኛ አልጠየቀም። ግባ ፕራይቬትን አካውንት እያልነው ነው አንድ ቁጥር ጽፎ የወጣው ሄናውስ የራሱን ቤት ከፍቷል። ራሱን ቤት ከፍቷል ሰሙ እና ይኸውላችሁ ብዙዎቻችሁ እኔ ይሄ ልጅ ጋር የምትሄዱ ሰዎች ራሳችሁን ብትጠብቁ ደስ ይለናል። እኔ እናንተን መምከር ሳይገባኝ ልምከራችሁ። እዚህ ሰው ጋር ሲጀመርም እኔ ከሱ ጋር ጀስት መጥቶ እንደ ወንድም ልናወራው እንችላለን። ያለበት መንገድ ያለበት ቦታ ስህተት እንደሆነ በነገራችን ላይ ያለበት ቦታ ለራሱም እሱ ላለበትም ቤተ እምነት ለኦርቶዶክሱም ቤተ እምነት የማይበጁ ሰዎች ናቸው ዙሪያ ያሉት 100% እኔ ዴፊኒትሊ ልንገራችሁ። ሙሉ በሙሉ ኦርቶዶክስ ቤተክርስቲያን ሪጀክት የምታረጋቸው ሰዎች ናቸው። ከዚህም ከዛም መብላት የሚፈልጉ ናቸው። ደስ ሲላቸው ወደዚህ ይዞራሉ፣ ደስ ሲላቸው ወደዛ እየዞሩ ስዊንግ እያደረጉ ጀስት እና ሲሳይን እንደ መጫወቻ እየተጠቀሙት ስለሆነ ነው። ስለዚህ እባክህ ሲሳይ ንቃ። እንግዲህ ዛሬ ቸርች በምትሄድበት ፕሮግራም አንተ ሩጫ ወጥተሃል፣ እየሮጥክ ነው። ኖርማሊ ሲያለማመዱህም የነበረው እንዲህ አይነት ህይወት ነው። ሲጀመርም እነሱ ኦርቶዶክስ ቤተክርስቲያንም ሄደው አያውቁም። እኔ እንጃ የት ወይ አብራቸው መስጊድ ሂድ አትሂድ አላውቅም። የትም ቤተክርስቲያን ሄደው የማያውቁ ልጆች ናቸው። የሆነ ቢዝነስ ሲፈልጉ ብር ሲፈልጉ ይሄዱና ነጠላ ግማሽ መንገድ ይለብሱና ፎቶ ይነሱና ይመጣሉ። እኛ ኦብቪየስሊ በደንብ ስለምናውቃቸው ነው። እና ለአንተም ህይወት አይጠቅሙህም። በቃ ሲስ ምናልባት በሌላ ስልክ እየሰማህን ነው አለ ካልክ ተሰደቡኝ ካልክ እና ከፍተህ አሳየን። በቃ አይጠቅምም ይሄ ህይወት። ሄኒ ሐሳብ ስጡ። አይመጣም ከዚህ በኋላ
ሰሙ እኔ ብዙ ሀሳብ አልሰጥህም። ሲሳይ ብቻ አይደለም ሲሳይ ጋር እኔ በውስጥ በዋትሳፕ ላይ ማውርቻለሁ። ግን በአንተ መዳን የተቀየሙ ያዘኑ የተከዙ ብዙ ሰዎች አሉ። ብዙ ሰዎች ስላሉ የምትገባበትን ቤት ማወቅ አለብህ። አሁን አንተን ሳይሆን ሞክ እያደረጉ ያሉ የወንጌል አማኞችን ጠቅላላ ነው። እኔ እንደዛ ነው የምረዳው። ነገር ግን ለሁሉም መልስ ተሰጥቶ አይቻልም። ለሁሉም ብዙ ከስንቶቹ ጋር እንጣላለን። ስለዚህ አሁን ኦርቶዶክሳውያንንም በተመለከተ እናከብራቸዋለን፣ እንወዳቸዋለን። ከነሱ ጋርም ያለውን ነገር እየቀነስን ብንሄድ ርዕሳችን በቃ ወንጌልና ኢየሱስ ክርስቶስን መሆን ብቻ ነው ያለበት ብዬ ነው የማምነው። ከዛ ባለፈ እኔ አሁንም ደግሜ የምነግርህ ቤት እየመረጥክ እየለየ ብትገባ ጥሩ ነው። እንዲህ ትላንትና ጴንጤ ሆነ ዛሬ ፓስተር ሆንክ ምናምን እያሉ ምንድነው አንተ ራስህ ከምንድነው ከክርስትና ወጥተህ ምናምን እያሉ ወደ እንደዚህ ከሚሉ ሰዎች ያው መራቅ ነው ያለብህ። የምትገባበትን ቤት በትክክሉ ማወቅ አለብህ። እንደዛ ብታደርግ ትልቁ ነገር ደግሞ ለኦርቶዶክሳውያን በቃ በፍቅር እና ለአንተ የበራ እኔ በነገራችን ላይ በጣም ክሊር እንዲሆንልህ የዛን ጊዜ በተደጋጋሚ ቤቱ እየገቡ እውነት የሚሳደቡ ኦርቶዶክሳውያን ነበሩ። እኔ በሰዓቱ እሱ ቤት ልገባ የቻልኩት እኔ የመግባት እንትን ኖሮኝ አያውቅም። አሁን አይደለም ከዚህ ቀደም እኔ ቤቱ ከገባው ማክሲመም 10 ደቂቃ 15 ደቂቃ ነው ማክሲመም በቃ እሱ ከቆየው። ምክንያቱም አላማው የሱ ልጅ አላማ እኔ በፊትም ስለማይገባኝ፣ ምክንያቱም የሰው ልጅ አላማ ሳይኖረው የሆነ ሚዲያ ላይ እንትን የሚል ከሆነ በጣም ከባድ ነገር ስለሆነ እኔ ሲጀመርም ከዚህ ቀደም እንኳ ብዙም እንትን ኢንተረስትድ አይደለም እሱ ቤት ለመግባት። ግን በተደጋጋሚ ቤቱን እያስከፈተ በኦርቶዶክሳውያን ያሰድበኝ ነበር ቤቱና ምንድነው እስኪ ብዬ ጀስት እሱን ነው ጥያቄ የጠየቅኩት። ኖርማሊ ስህተት ከሆነ እኮ ጀስት ይሄ አካሄድ ስህተት ነው እንዲህ ብታስተካክል ነው። ኢቭን ሲባል የነበረው ነገር ሮንግ የሆነ ነገር ነው። ሲቀጥል ደግሞ እኔ ፓስተር አልነበርኩም የትም ቸርች ሄጄ ፓስተር በአንድ ቀን መኮን ተጀመረ እንዴ? እኔ አልገባ አይደል ነው እኔ እነማን ፓስተር እንዳደረጉኝ ሁላ አላውቅም። ኦል ኢን ኦል ምን አለ መሰላችሁ ስናደርግ የምናደርገው ክርስቶሳዊ ህብረት መሆን አለበት። እኔ የሆነ ክራይቴሪያ ማውጣለት ሰው የለም። ሰው ድካም አለበት፣ አው ድካም አለበት። ሰው ድካም አለበት፣ አው ድካም አለበት። አገልጋይ ድካም አለበት፣ አው ድካም አለበት። ይሄን አውቃለሁ። ነገር ግን ድካሜን ቢነግሩኝ ደስ ይለኛል። እኔ አሁን ኢንቴንሽናል ለምንድን ነው የምታሰድበኝ? አትሊስት በቃ ማውራት ከፈለክ ስህተት ሰርቼ ከሆነ ለምንድን ነው ኦፕንሊ ማታወራኝ ነው? በቃ ኦል ኢን ኦል አጠገብ ያሉ ኮንቲኒየስሊ ሲሳደቡ የነበሩ ሰዎች አሉ ነው ስለው የነበረው እና ይሄ ማንን ይጠቅማል ነበረ የገባሁትም። እውነት አጠገብ ቁጭ ብለው ጎግል እያደረጉ እያነበቡ የሚያወሩ ሰዎች ክርስቶስን አውቀውታል ወይ ገብቷቸዋል ወይ? የሚጠቅሷቸው አባቶች የኖሩትን ህይወት ኖረዋል ወይ? በዛ ህይወት ውስጥ ተገልጠዋል ወይ? ያ ህይወት አላቸው ወይ? አጠገብ ያሉ ሰዎች ከጠጅ ቤት ከጫት ቤት ከቁማር ቤት ወጥተዋል ወይ? ሙሉ አጠገቡ የሚሰበሰቡ ሰዎች እኛውን ኦርቶዶክሶች ጠጅ ቤት ጫት ቤት ቁማር ቤት የሚውሉ ሰዎች ናቸው። ኦብቪየስሊ በጣም ከፈለጉ በመረጃ ከዚህ ቀደም ስናወራቸው ስለነበረ የምናውቃቸው ስለሆነ ይሄ ደግሞ ለአንተ አይሆንህም ነው በቃ አይሆንህም። ኦብቪየስሊ ስለምናውቃቸው ነው። አንተን እያጠፉህ ነው የሚጠቅሱልህን አባት ህይወት መኖር ካልቻሉ ክርስትና ምን ይሰራላቸዋል? ኦብቪየስሊ ይሄን ስናወራቸው የነበረው ኦብቪየስሊ ስለሱ አይደለም። ከዚያም በኋላ ከዚህ በላይ በቃኝ ብሎ ቤቱን ዘጋ። ከዛም በሚቀጥለው ቀን አቤል አቡና ኢሚዲየትሊ ቪዲዮ ሰራ። ፓስተር እያለ ነበረ ሲያወራኝ የነበረው። ፓስተር ተደረገ፣ ፓስተር ሆነ ነበረ። የት ነው ፓስተር የተደረገው? የት ነው ፓስተር የሆነው? የሆንኩት ማን ነው ፓስተር ያደረገኝ ብዬ ጥያቄ ነበር የጠየቅኩት። ምንም መረጃ ሳይኖር ምንም ስለኔ ሳትሰማ ቦታው ላይ ሳትኖር እንደውም ነበርኩ ነው ያለው። ውሸቱን ነው። ኤርሚያስ ቤት ብሎክ ነው አቤል አቡና። ሲጀመርም አልነበረም።
የላኩለት የተቆረጠች ቪዲዮ ነው፣ ግን ሲያወራ የነበረው ሌላ ነገር ነበረ። እኔ ፍራንክሊ ላውራችሁ በሲሳይ አጠገብ የሚኖሩ አሁን የጠቀስኩላችሁን አይነት ህይወት ነው ያላቸው። ቢመለሱ ደስ ይለኛል። ነገር ግን በሲሳይ ትከሻ ተሸፍነው ሲሳይ ሸፍኗቸው ጎበዝ ጎበዝ በሱ ዙሪያ እየተባሉ ምክንያቱም ኦርቶዶክስ ቤት ጎበዝ ለመባል አንድ ፕሮቴስታንት ቤት ገብቶ እንደፈለጉ መናገር ነው። ኦብቪየስሊ ስለማውቀው ኦርቶዶክስ የት እስኪ ሲሳይ ቤት የሚገቡ ልጆች ሌሎች ኦርቶዶክሳውያን ቤት ሲገቡ አይታችሁ ታውቃላችሁ? ይገባሉ? እስኪ ዝም ብላችሁ ያዋቸው። ከገቡም በግሩፕ ይገባሉ። እሱም በቃ የሆነ ነገር ሲፈልጉ ከዛን ይበተናሉ። አንድ ሰው ኢቭን ኢፍ 100 ሰው ያለበት ቤት እኮ አይገቡም። ሲሳይ ቤት ለምንድን ነው የሚገቡት ብላችሁ እንትን ስትሉ ሲሳይ ቤት ገብተው የወንጌል አማኝን ሲሳደቡ ገንዘብ ያገኛሉ። ኦርቶዶክሶች ገንዘብ የሚሰጧቸው በዛ ልክ ስለሆነ ፋክት። በነገራችን ላይ ምንም ዕውቀት ኖሯቸው እንዲህ በእውቀት ቢሆኑ እኛ እዛ ቤት እያለን እኮ ብዙ ጊዜ እንትን ብለናቸዋል። አይመጡም። በእውቀት ሞግቱ ብለናቸዋል። ምንድነው የሚፈልጉት? ኦብቪየስሊ ይታወቃል። ሰው ይመርጣሉ። እነማን ጋር ነው መግባት ያለብን? ከነማን በቃ እንደዚህ ነው። ሲጀመር አይደለም ክርስቲያን ሊሆኑ የክርስትና እንኳን ምን መሆን እንዳለበት የማያውቁ ግለሰቦች ናቸው። አሁን ኦብቪየስ ፍራንክሊ እንንገራቸው፣ ሲሶ ይሄ ህይወት አይመጥነው። እነዚህ ሰዎች አይመጥኑትም። ምናልባት አብረው ሄደው ቀልደው አሹፈው እንትን ብለው ሲሳይ ቤት ያለው ህይወት ያለው ሰው ነው። አብረውት ያሉ ቤትም ህይወትም የሌላቸው ሰዎች ናቸው። በእናት በአባቶቻቸው እጅ ላይ ያሉ ሰዎች ናቸው። በ30 እና በ40 ዓመታቸው እናት አባቶቻቸው እጅ ላይ ያሉ ሰዎች ናቸው። ሲሳይን የሚጠቀሙት አዜ ሶርስ ኦፍ ኢንከም ነው። ራሳቸው ለመቻል ነው፣ ለመተዳደር ነው። ይሄ ደግሞ ሲሳይ ሌላውን በመግፋት አይደለም፣ የራስህን ወገን በማንቋሸሽ አይደለም። እስኪ አንድ ኦርቶዶክስ ቤት ገብቶ አንድ የወንጌል አማኝ አንድ ክፉ ነገር ሲናገር ሰምታችሁ ታውቃላችሁ? እስኪ ንገሩ። እኔም እያለሁ አይደለም የሆነ ኔጋቲቭ ነገር ልክ ሲጀምር ነው በብሎክ የምናሰናብተው ስናደርገው ስለነበረ። አንድ የወንጌላውያን አማኝ ቤት ግን እንደፈለገ ሆኖ ይፋንናል። ሲፈልግ ይሳደባል፣ ሲፈልግ እዩ ጩፋ እንዲያረጋል እስራኤል ዳንሳ እንዲያረጋል ብሎ ሲሳደብ ዝም ይለውና አብሮ ይሳደብና እስኪ አንድ ጥያቄ፣ አንድ ኦርቶዶክስ ቄስ ይሄ ቄስ እንዲያረጋል ቢባል ዝም የሚል ኦርቶዶክስ አለ? እስኪ አንድ ዝም የሚል ኦርቶዶክስ አለ? የለም። ማንም ዝም አይልህም። የፈለገ ህይወት ይኑረው ዝም አይልክም። ጠርዞ ነው በብሎክ ነው የሚሸኝክ። በዚህ ልክ አባቶቻቸውን ኦርቶዶክሶች ያከብራሉ። አንተ ምንም ጥፋት ሊሰራ ይችላል። አንተ እግዚአብሔር አይደለህም። እዩ ጥፋት ሰራ፣ አንተ እግዚአብሔር አይደለህም። ሌሎቹ ጥፋት ሰራ፣ እግዚአብሔር አይደለህም። እግዚአብሔር ያልቀጣውን እኔ ካልቀጣው የምትለው ማነህ? መጀመሪያ እኔ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝ ይላል እኮ ኦሪት ዘጸአት ምዕራፍ 1 ሄድና ለሚወዱኝ እስከ 3 እና 4 ትውልድ ምሕረትን ማደረግ ይላል። ለሚወዱ እስከ 1000 ትውልድ ምሕረትን ማደረግ ለሚጠሉኝ ግን እስከ 3 እና 4 ትውልድ የአባቶችን በደል በልጆች ማመጣ እኔ አምላካችሁ እግዚአብሔር ቀናተኛ አምላክ ነኝ ይላል። ወዳጄ አንተ ሰድበ አመናጭ ቢቻል ጸልይለት፣ እየሳተ ነው ጸልይለት። ከቻልክ ካገኘው ገስጸው። በእንዲህ አይነት ትራክ ውስጥ ያሉ ሰዎች ካሉ ገስጻቸው። አለበለዚያ ግን ሚዲያ ላይ እያመጣ የቤትን ጉድ የምታሰጣ ከሆነ የትኛው ነው? እስኪ ማን ነው በእግዚአብሔር ሚዛን ተመዝኖ ንጹህ የሆነ? አንድ ሰው ውድቀቱ የሚጀምረው ስለራሱ ቤተ እምነት የሌላው ቤተ እምነት ማብራሪያ እንዲሰጠው በጠየቀ ሰዓት ነው። ሲሳይ ስለ ወንጌላውያን አማኝ ወይም ስለ ወንጌላውያን አጠቃላይ ስለ ዶክትሪን የፈለገ ፖዚቲቭ ቢሆን ኦርቶዶክስ ፖዚቲቭ ነገር ያወራልኛል ብለህ ነው የምትሄደው? ስለ እስልምና ኦርቶዶክስ ፖዚቲቭ ነገር ያወራል ብለህ ነው የምትመጣው? በጣም በእውቀት የተሻሉ እውቀት ያላቸው በጣም ጎበዝ የሆኑ አስተማሪዎች አሉ።
እውነት ዓላማ ይሄ ከሆነ የእውነት ነው ብለህ መማር ትችላለህ ሰውን ቀርበህ። አሊያም ግን ቲክታክ ላይ የምትሰበስበው የምትስቅበት እግዚአብሔር መቼ እንደሚቀጣህ አታውቅም። ምናልባት እግዚአብሔር ጊዜ ሲሰጥ ለንስሐ ሊሆን ይችላል፣ ወደ እርሱ እንድትመለስ ሊሆን ይችላል። የምታላግጥበት ህዝብ እግዚአብሔር የደም ዋጋ የከፈልለት ህዝብ ነው። እስከ ሞት ድረስ የወደደው ህዝብ ነው። አንተ የምትስቅበት፣ አንተ የምታላግጥበት ህዝብ። እየመከርኩ አይደለም በነገራችን ላይ እዛም ቤት እያለው ዓላማ ምን እንደሆነ አይገባኝም ነበር። ታውቀዋለህ። ቤትህ እንኳን አንድ ቀን አልቀመጥም። ከመጣውም አስገዳጅ ሁኔታ ካለ ነው አንተ ቤት መጣው። ምንድነው አሁን ሞቲቭ ምንድነው? እግዚአብሔር እዚህ ፕላትፎርም ላይ ሰዎችን አይቀይርም እያልከን ነው? እግዚአብሔር አይናገርም እያልከን ነው? ብዙ እህቶቻችን አሉ እኮ በውጭ ዓለም ያሉ ከቤት መውጣት የማይችሉ ስልካቸውን እንደ መሳሪያ የሚጠቀሙ በስልካቸው የእግዚአብሔርን ድምጽ የሚሰሙ ብዙ እህቶች አሉ። አትሊስት እዚህ ፕላትፎርም ላይ የሚያስተምሩ መምህራን፣ አስተማሪዎች የብዙዎቹ ህይወት ውስጥ አሉ። ብዙዎቹን እግዚአብሔርን እንዲያዩ አድርገዋቸዋል። ቤተክርስቲያን ስትሄድ ደግሞ ሰውን እያየህ አይደለም። አቃቂር ልታወጣ አትሂድ። ማንም ምንም መሆን ይችላል። ቤተክርስቲያን የምትሄደው የእግዚአብሔር ቤት ነው። እግዚአብሔርን ልታይ እንጂ ሰውን ልታይ አይደለም። የሚልኮል አይነት አገልግሎት አቁም። ሚልኮል የዳዊትን ዳዊት ሲያመሰግን እርቃኑን ነበር ስታይ የነበረው። በዳዊት ውስጥ ያለውን የእግዚአብሔር መንፈስ ሳይሆን ሚልኮል የተገለጠው እግዚአብሔርን የሚያሳያት አይኗ ሳይሆን ስጋዊ አይኗ ነው። እርቃኑን የተመለከተችው ሞክ አረገችበት፣ ሳቀችበት አይደል? የሚልኮል አይነት አይን ይዛችሁ የምትሄዱ ስጋዊ አይን ይዛችሁ የምትሄዱ እግዚአብሔር ቤት በጣም ራሳችሁን ጠይቁ። ማንም እንዴትም ሆኖ እግዚአብሔርን እንዴት እንደሚሆን ሁሉ ላታቅ ትችላለህ። ከእግዚአብሔር ጋር ሲያወራ ወዳጄ እግዚአብሔር አንተን በወደደው ልክ በሚወድህ መጠን ክብሩንም ፍቅሩንም ሊገልጥልህ ይችላል። እና ፕሊስ ቢቻለህ ጊዜ ወስደህ ከራስ ጋር ብታወራ ደስ ይለኛል። በሌላ ስልክ እንደምትሰማኝ እርግጠኛ ስለሆንኩ ከራስ ጋር ሁን። ስትሄድ እገሌ እንዲሆነ እገሌን አይቼ እገሌ ማን እገሌን ያለ አንደኛ ቆሮንቶስን አንብበው፣ ምዕራፍ 1 ሙሉን አንብበው፣ ሙሉን። አሁን አንተ ስላለህ ህይወት ነው የሚነግረን። ጳውሎስ አጠጣ፣ አጵሎስስ ስለናንተ ሲል ተሰቀለ፣ ጳውሎስስ ስለናንተ፣ ኬፋስ ስለናንተ ሲል ተሰቀለ። ክርስቶስ ተከፍሏልን ይላቸዋል። እኛ ግን የተሰቀለው ክርስቶስን እንሰብካለን ያለ። ሰውን ስበክ አይደል፣ የተሰቀለው ክርስቶስን ስበክ በህይወት። ስትሄድ እግዚአብሔር ቤት የተሰቀለው ክርስቶስን ለማየት ሂድ። ዋጋ የከፈልልህን አምላክ። ሰውንማ የምታይ ከሆነ ሰው በቃ ጉለቱ ብዙ ነው። እግዚአብሔር ሙሉ አድርጎ የፈጠረው ፍጥረት የለም። ሁሉም ጉለቱን እያየ እግዚአብሔርን እንዲያመሰግን ነው የተፈጠረው። ጳውሎስን ምንድነው ያለው? ጳውሎስ በደዌ ይሰቃይ ነበር አይደለ? ብዙዎችን እየፈወሰ እሱ በህመም ይሰቃይ ነበር። ምንድነው ያለው? ኃይልህ በድካሜ ኃይሌ በድካምህ ይገለጣል ያለው። ኃይሌ በድካምህ ይገለጣል። ምናልባት የእግዚአብሔር ኃይል በእነሱ ድካም እየተገለጠ ሊሆን ይችላል። እነሱን እግዚአብሔር ሁሉ ዕለት ራሳቸውን እየወቀሱ ወደ እግዚአብሔር እንዲቀርቡ ያን ነገር እግዚአብሔር አስቀምጦባቸው ሊሆን ይችላል። ጳውሎስ ታማሚ ነው፣ ራሱ በሽተኛ ሆኖ ሌላውን እንዴት ይፈውሳል እያልክ ሞክ ልታረግበት ነው? ጨርቁ ሁሉ ሰው ይፈውስ ነበር፣ እሱ ግን ታማሚ ነው። ልታላግጥበት ነው? ና እባካችሁ ስለ ክርስትና ህይወት ቢገባን ደስ ይለናል። አቋም ይኖረናል ስለ ክርስትና ህይወት ሲገባን እና በተቻለ መጠን ራስህን ሁን። በቃ አይጠቅሙም። ዙሪያ የተቀመጡ ለኦርቶዶክሳውያንም አይጠቅሙም፣ ለአንተም አይጠቅሙህም።
ምናልባት አብረህ ሄደህ ሞክ ልታረግ ትችላለህ። የፈለግከውን ነገር እንትን ሊሉህ ይችላሉ። አብረህ ልትስቅ ትችላለህ። እንደፈለግክ ልትሆን ትችላለህ። ነገር ግን እግዚአብሔር ሲመጣብህ በጣም ሊከብድህ ይችላል። የስጋዊ አይንህን ብትቀይረው ደስ ይለናል። መንፈሳዊ አይንህን ብትገልጠው። በጣም ይቅርታ ብዙ አወራሁባችሁ። ሐሳብ መስጠት የምትፈልጉ ሐሳብ ስጡ። ቴንክ ዩ። እሺ ሰሙ ሰላም ብያለሁ። ውድ የእግዚአብሔር ቤተሰቦች ሰላም ብያለሁ። እናንተንም በመጀመሪያ ሲሶን እመልሳለሁ ብለህ ያው ላደረግከው ጥረት አላደሰብከ ከምትመልስ እንደው እኔ እንጃ ይመለሳል ብዬ ራሱ አላስብም። ለምን በቃ የለም ጠፍቷል። እሱ ጌታ ምሕረት ያደርግለት እወደዋለሁ። ግን አሁን እያደረገ ያለው ስራ ምንድነው? ወንጌላውያንን የማስተቸት የማስጠላት እና የተሳሳተ አመለካከት ሰዎች እንዲኖራቸው ሰዎች በወንጌል አምነው እንዳይድኑ የሚሰራ ልጅ ነው። በዚህ ተከታዮቹ በሌላ እምነት ያሉ ናቸውና እኔ በሱ ላይ ያለኝ ነገር በጣም ዜሮ ከዛ በታች ነውና ጌታ አምላክ እግዚአብሔር ከረዳው ምናልባት ንስሐ ገብቶ ቢመለስ ደስ ይለኛል። ያን ለማለት ነው። ሁለተኛ ሰሙ ከእንደነዚህ አይነት ሰዎች ጋር ብዙም ሰጣ ገባ ውስጥ ባትገባ ደስ ይለኛል። በአንተ ብዙ ሰዎች ይድናሉ። እግዚአብሔር ዝም ብሎ አንተን ከዛ ቦታ አልጠራህም። ከዛ ቦታ ሲጠራህ ከበስተጀርባ ህዝብ ስላለ ነውና የተሞላውን እውነት የተረዳውን እውነት ለሰዎች ስታደርስ እግዚአብሔር አምላክ በዚህ ደስ ይሰኛል ብዬ አምናለሁና ኃጢአተኞችን የእግዚአብሔር ገንዘቦች እንዲሆኑ በማድረግ ስራ ውስጥ ብትጠመድ ደስ ይለኛል። ጌታ አምላክ ረድቷል። አሁን አንተ ባለፈው እዛ እሱ ቤት ገብተህ ብዙ ትችቶችን ታስተናግድ አይቻለሁና በጣም ነው ያዘንኩት። ለምን ተበሳይተህ ልክ ዮኒ ማኛውን አይተሃል እንዴት እንዳደረጉት ልክ እንደዛው በዛ መንገድ አንተን አታክ ማድረግ የሚፈልጋል ከወጣህበት ቤት ውስጥ። ስለዚህ ይህንን ደግሞ መንቃት አለብህ ማወቅ አለብህ እና ጌታ ረድቷል ብዬ አምናለሁ። ከምን አይነት ቦታ እንደወጣ ደግሞ እኔ በደንብ ስለማቅ አሁንም ጌታ ይርዳህ። በጣም ደስ ብሎኛል። በብዙ መንገድ መንፈስ ቅዱስ እንዲረዳ እንዲደግፍህ ጸሎቴ ነው። ይሄን ለማለት ነው የፈለኩትና በርታ። ጌታ ከአንተ ጋር ይሁን ወንድሜ ሰሙ። ጸጋውን ያብዛልህ። እውነት እግዚአብሔር ይስጥህ። እሺ ግርማ እሺ ተስፋነሽ እሺ ስለምወድ ነው። በቅድሚያ እግዚአብሔርን ስላንተ አመሰግናለሁ። እንዴት ደስ እንዳለኝ ብታይ። I don't know if you see my comment አየሁ ከወንጌል አማኞች ቤትና ሰሙ በቃ ኢትዮጵያ ስትመጣ ታየዋለህ በጣም እንዴ ምንድነው የማየው ነገር አልኩኝ። በቃ ወሶ ሃፒ እግዚአብሔርን ስላንተ አመሰግናለሁ። ሌላ ደግሞ ለምፈልገው ነገር ያው ሲሴ ታወቀ ነው። እኔ ገና የእሱ ነገር ሳይወጣ ይሄ ሰው የእውነት ወንጌል አማኝ ነው ምንድነው የሚያወራው ነገር? በቃ ማለት የማመቻመች ህይወት ነው የሚኖረው ማለት ትክክለኛ ክርስትና የገባው ሰው አልመሰለኝም። እና የሚናገረው ነገር ምናምን ሳየው የወንጌል አማኞችን እያስጠቃ ነው ብዙ ጊዜ የማየው። ማለት ኢቭን እንኳን ፌር አይደለም የሚያደርገው ነገር በቤቱ ዲቤት ሲደረግ ብዙ ጊዜ አይቻለውና ይሄን ሰው እንደው ሃይ የሚለው ሰው የለም እንደ ብዬ በውስጤ በጣም እናድር ነበር። እና ያው አሁን ይሄን ነገር አምጥተሃል አዘ ወንድም እንጸልይለታለን። እግዚአብሔር እንግዲህ ማለት ወደ እግዚአብሔር መንግስት የተጠራ ሰው ከሆነ እግዚአብሔር ሁሉ ጊዜ ምህረት ያደርጋል። ስለዚህ አሁንም ስለሱ እንጸልይለታለን። ወንጌል በትክክል እንዲበራለት። ወንጌል የበራለት ሰው እንደዚህ አይደለም የሚኖረው። ስለዚህ አንተ ደግሞ እግዚአብሔር ብዙ ዓላማ አለው በአንተ ላይ። ይሄንን ነው አንተ ማንም ልክ አሁን ወንድሜ የተናገረውን ነገር እኔ ልለው ያልኩትን ነው እንዳለ የተናገረውና ልክ ዮኒ ማኛን እንዳደረጉት አይነት አንተ I cannot compare you with him ለምሳሌ አንተ ወንጌልን በደም ጠንቅቀ የምታቅሰው ነው በዛኛው ቤትም ማለት ነው። ስለዚህ በሆነ ነገር ብላ አልመጣም ወይም ሳይገባህ መጣ ብዬ አላስብም። እና ምንድነው አሁን አንተ በቃ የጠራህን ጌታ አድምቀ ብዙዎች ባንተ እንዲድኑ ነው በቃ እኔ የምፈልገውና
ስላንተ ጌታን አመሰግናለሁ። በቃ እንዲያውም ይሄንን ቶፒክ ሌስ ሊቨት በቃ አያስፈልገንም። እኛ ብዙ ስለ ክርስቶስ የምናወራው ብዙ ነገር አለ። ገና ስለ ክርስቶስ መች ተወርቶ አለቀ? መቼ ሰዎች ዳኑ? ገና እዚህ ውስጥ እግዚአብሔር ብዙ ዓላማ አለው ለብዙዎች። ስለዚህ በቃ ፎርጌት በቃ ስለዛኛው እነሱ ስለሚያወሩት እያወጡ ስለሚለጥፉት ቪዲዮ ምናምን ጀስት ኢግኖር ኢት። ዝም ስትል ራሱ እንዴ ምን ሆኖ ነው ምናምን ነው የሚሉት። እና ትተክ ወንጌልና ወንጌልህን ብቻ መቀጠል ነው አለቀ። ሰዎች በአንተ ብዙ ይድናሉ። በቃ ይሄንን ነው ማየው። በቃ አንተ አሁንም ደግሜ የምነግርህ ምንድነው የመጣኸው በሆነ ነገር ምናምን ብላ አይደለም የመጣው። ወንጌልን በዛ ቤት ታውቀዋለህ። አሁን ደግሞ ምን እንደሚመስል አይተኸዋል። በቃ